ብቻ 100 ሚሊዮን እይታ በማግኘት የአፍሪካን ሪከርድ ሰብሮ ቁጥር 1 ሆኖ ተመዝግቧል። ግን ቆይ ይህ ገንዘብ የማይገዛው አባ ያለ ምንም ሪከርድ ሌብል ቢልቦርድ ቻርት ላይ አንደኛ መሆን የቻለ ይህ ጥልቅ የሆነ የሀገር ካጀማመሩ ጀምሮ ልጁ ይሄ ነው ሚኪ ስታር። ቪዲዮ ሊንክ ዲስክሪፕሽን ቦክስ አስቀምጥላችኋለሁ። ሙሉውን ይዩት። ፍቅር እና ይሄ ሚሊዮኖችን የሚያንበረክክ ግዙፍ ብራንድ ከየት መጣ? የናቱን የቴዲ አፍሮ እናቱን ኢንተርቪው ጭምር አስገብቷል። እንዲሁም ጥላሁን ገሰሰ ስለሱ የተናገረው አደራ የሰጠውንም ቪዲዮ አካቷልና በጣም ቆንጆ አድርጎ በ15 ደቂቃ ምርጥ ዶክመንተሪ ነው የሰራው። በጥቁር ህዝብ ክንድ ስትበጥስ አረንጓዴ ቢጫና ቀይ ለመላው የጥቁር ህዝቦች የተስፋ ብርሃን ሆኖ አበራ። ኮንሰርቱ በጣም የሚገርም ነው። ኮንሰርቱ ተጋጅ ምን ያክል ጥልቅ የሆነ ሐሳቦችን እንደሚያስብ በደንብ ተረድቷል ሚኪ። ከዚህም አልፎ ማንም በማይናገርበት ወቅት ቴድሮስ ካሳሁን ለሀገሩና ለሀገሩ የተሻለው ዘፋኝነቱ ሀገር ክብሯ ሲነካ ደግሞ ይልቅ ግን ለሀገር ብቻ አይዘምርም። ቀላል ይሆናል ብሎ ለተስፋ ቆራጮች ተስፋ የሚገርመኝ ከማድነቅ በላይ እያጋነንኳል። የቴዲ ብዕር ልክ እንደ ጊዜ ማሽን ነው። በቅኔዎቹ ወደ ኋላ ተጉዞ የረሳነውን ታሪክና ማንነት ቁልጭ አድርጎ ያሳየናል። በትንቢት ደግሞ ወደፊት ተራምዶ ነገ ሀገራችን ላይ ሊሆን የሚችለውን ገና ዛሬ ይነግረናል። የቴዲ እያንዳንዱ ስንኝ ቢተነተን ትላልቅ መጽሐፍት ሊወጡት የሚችል ጥልቅ ፍልስፍና ነው። ቢያንስ 10 ጊዜ አዳምጬው ነው የሚገባኝ። የሬዲዮ ጋዜጠኛ አቶ ካሳሁን ገርማሞ ቤት ውስጥ አንድ ህልም ተወለደ። አባቴ ትንሽ ወደ ሙዚቃ ህይወት እንግዲህ ብዙም ደስተኛ ነበር ነው። እሱ ግን ጥላሁን ገሰሰን በቴሌቪዥን እያየ እንደ ጥላሁን ገሰሰ ድሮ በሚዘፍኑ ዘፈን በቴሌቪዥን ሳይ ከበሮ ይዤ ሰው አላስተኛም ነበር። አባቱን እየፈራ በድብቅ በመስኮት እየዘለለ ሄዶ ስራዎችን ያቀርብ ነበር። ከእንግዲህ ወዲህ ምንም ጥላሁን ገሰሰ እንግዲህ ቃል ኪዳን የሰጠበት ቦታ ልጄ ብሎ አክሊሉን የሰጠበት ቦታ ነው። ይሄንንም አካቶታል። በጣም ጎበዝ። የምፈልገው ነገር የለም። በሚሊዮኖች እይታ ውስጥም ገባ። ብዙ ገጾች ያሉትን የአዲስ ዓለማየሁ ፍቅር እስከ መቃብር መጽሐፍ የገጸ ባህሪያቱ ስሜትና የፍቅሩን ጥልቀት አንዲትም ጠብታ ሳያፈስ በሚያስደንቅ ሁኔታ ሙሉ መጽሐፉን ገልጾታል። ተምሳሌት በጣም ጎበዝ ልጅ ነው ሚኪ ስታር። ገብታችሁ ዩቲዩብ ቻናሉ ላይ ኢዩለት 37,000 አካባቢ ሰብስክራይበር ነው ያለው። በጣም ጎበዝ ልጅ ነው። በኤዲቲንግ አንድ ስኩል ከፍቷል። የኤዲቲንግ ስኩልም አለው። ግን እይታው ኦር ደግሞ ወደፊት ሊመጡ የሚችሉትን ነገሮች ፕሪዲክት አድርጎ ክሬዲት ለሚገባው ሰው ነው ክሬዲት የሰጠው። ይሄን ዶክመንተሪ ማንም አላዘጋጀውም። እሱ የመጀመሪያው ነው። ገብታችሁ እንድታዩለት ነው ሪኮመንድ ማደርጋችሁ። በጣም ደስ ይላል። ቴንኪው ሚኪ። ከቦብ ማርሊ ጋር ያመሳስሉታል። ከቦብ ማርሊ ጋር ያመሳስሉታል ብሏል እንግዲህ ሚኪ። በጣም ቴንኪው ነው ማለት የምፈልገው። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። ቴንኪው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንደዚህ ደስ የሚሉ ጠቃሚ ነገሮችን ብቻ በዚህ ዩቲዩብ ቻናል ላይ ትመለከታላችሁ። በኔክስት በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።